ለሚመለከቱ አካል ስትሉ ምናልባት አንድ የምትሰማ ልጅ አለቻት። እሷ ከሰማችና ካስተካከለች እንጂ እዛኛው ቤትማ አሁን አጀንዳ ነው። በስማማ አሁን በቃ ታጥና ይሄኔው ደራርባ ኩሏን ተቀብታ ትመጣላለች። እንግዲህ የኢትዮጵያ ሕዝብ ይፍረደኝ። እኔ አሁንማ ትገባና እየነገርኩት ትላለች እሷ እዳውን አይከፍልም ትላለች። ዳኛው ፊት ሄደ እንኳን ማለት ነው እኔ ባልበለውት ብር ነው እንደዚህ ሰው ሴትዮዋ ነች የበላችሁ ምናምን የምትላት ዳኛውም እንደምትለት አቃል ምን አገባኝ እኛ ምን አገባን ከእብድ ጋር ማን ተፈራረማለን ከ50 በላይ እኮ ፐርሰንት ያለው ሰው እኮ በቃ ራስ ወስነህ አምነህበት ስፈርም እኮ ነው እንዴት ነው ራስን አምነህ ወጣል ውስጥና ፈርም ትባል የለ በቃ በራስ ዋስትና ነው ፈርመህ እንትን የምትለው ምን ሰማን የምትመላለሰው ምን ፈልገህ ነው እርዳታ አይደለም የጠየቅ ነው ብራዘር እቺ ማነች ጂጂኪያነች ምናምን ዘኢንድ የሚለውን ፊልም እንሰራዋለን አከተመ የሚል ፊልም ይሰራል አከተመ የሚለው ወስኛል ባሳ ገና አስገብቼ ወጣው ማለት ቻው ቻው ጅቦ ሰምቷል እንዴ ጅቦ አልሰማም ቤት በኩል ይስማ ጅቦ አሁን ኮኖ ነው እኮ በቃ ካቅሜ በላይ ሲሆን እኮ ላይፍ ከፍቼ እኮ በቃ ከህብረተሰቡ ጋር ሲላውራ ብዬ እኮ ወይማ ከባድ ነገር ነው ባሻ እንጂ ሁለት ቀን እኮ ተብሰለሰብኩ ቁጭ ብዬ አሰብኩበት እሺ 400 300 500 ቢሆን ወይ ኦኬ እሺ ላጣርገ ሄደ መክፈል እንኳን ትችላለህ እንዴ 1900 ብሩዳ እዚህ ጋር በከራል እዚህ ጋር ምናምን ከፋፈል ብዙ ነገር አለኝ እንደገና ፕሉስ 1000 ምናምን እንዴ እኔ መጨነቅ አልፈልግም ታስሬ ከወጣው ግን ይሄንን እንደ ሪከርድ እንደ ታሪክ ይቀመጥልኝ አይደለም አሁን እኮ ችግሩ ምን መሰለህ ይሄንን እንኳን በእንደዚህ አይደለም እንደዚህ ማጥሮ አይደለም ማና ታዲያ መዘጋ እቺ ቱና ነች እቺ ማይ አሁን አበድራለሁ እያልሽ አይደል ያበድሯ ታዲያ ምንድነው ማንሽ ማይ እቺኛዋ ማይ የምትባለው ልጅ አስገባት እስኪ ምንድነው መልክ የምትሰራው ገብቻ አላቅም እና በውስጥ ማውራት ፈልገሽ ነው ከሱ ጋር ሁለት ቀኑ ከመጣ ፖስታው ወላሂ ነው ገብርኤል ዛሬ ገብርኤላን እግዚአብሔር ነው ማለት ነገርኩት እኔማ እዚህ ጋር መናገር አልፈለኩም ነበር ሰዎችም እዚህ ጋር እንዳትናገር ብለው ነበር ግን በቃ መጨረሻ ላይ ከታሰርኩም ያው የታሰርኩበት ምክንያት ሰው በበለው እንትን ነው በኔ እንትን በሰው አገኝበታለሁ ብዬ ከፈቱ ብቻ ሰሜናት ፍቼ ምናምን የሴራን የተሰራብኝ መቤቴ ግን አይ ባሻ የመጨረሻ እንትን ከሆነ አንድ ደብዳቤ እንጽፋለን እራትን ሳለን ዱዳፍስ ታስማህን እስካንስ ቻልማኔ ችግር የለብኝም እኔ እኮ ያሉኝ እኮ ካልከፈልክ በ15 ቀን ውስጥ ወይ ሰር ነው ብሎኛል እኮ ትጽፍላቸዋለህ በወር እንደዚህ ያህል ከፍላለሁ በል ያማ እንደዛማ ቢሆንማ ችግር የለብኝም እኔ በወር አልከፍለውም እንዴ ምን አገባኝ ይቻላል ይኸው እንዳለ እየነገሩ ነው ከታች ጀርመን ያሉት በብዛት አዎ ግን ምንድነው አሁን ፊናንስ አምት ራተ ሚሳለን እስኪ እኔ በአንድ ጊዜ መክፈል አልችልምና ራትን ሳለን አርጉልኝ ብለህ ትጽፍላቸዋለህ እንጽፍላቸዋለን ባሻ አዎ ግን ዩቲዩቡ ግን መዘጋት አለበት ይሄ ንግድ ፍቃዱን ያልተጠቀምኩበት ንግድ ፍቃድ ምን እንዲያደርግልኝ ነው ብራዘር ዝም ብሎ ማንም ለሚበላበት ወደፊትም እኮ ይቀጥላል አሁን ካልተዘጋ ሚካኤል ነው ምን ይቀጥላል እኮ አንተ ማሳወቅ አለብህ እኔ አይደለሁም በዚህ ንግድ ፍቃድ ራስ ማዘጋታችንም እንዴ ራሴ ሄዳለሁ ራሴ እዛ ነው በአካል ነው የምትዘጋው እዛው ሊበርኩስን ችግሩ እኮ እዛው ስፍር ነው በአመት የሆነ ችግር የማያጣው ሆዴ ደግሞ እናቱ ልቀፍ አመት እየጠበቀ ደግሞ አመት እየጠበቀ ፖስታ ይመጣል የገንዘብ መቤቴ ደግሞ ሳመር ላይ እኮ ነው እዛም እኮ ቤት የገባው ቤት ልታድስ የዛሬ 2 አመት እስኪ እናንተ ትችላለህ ነው የምትሉት ወይዘሮ ሰላም አስረዱ ይችላል ነገሪው ስማ ጃፒ ትችላለህ ይሉና ልክ ስታሰር ደግሞ ሆዴ ይችላል ይሏል አደባባሪ እኮ ነው እናቴ ተሙት ብሩን ልኬላታለሁ ይላል ዌብሳይት ለማን የላከው ዌብሳይት ለሌምቦ ለሌምቦ እንኳን ላክለት አዎ እዚህ ሌላ ብር እየተጠየቅን አንዴ ብራዘር ሌላ
ዌብሳይት ሰላም እንዴት ናችሁ? ወሳብ ሰላም ነው። ልኬለታለሁ። አውቃለሁ፣ ነግረዋለሁ። ኧረ አልነገረኝም። እንኳን ላክሽለት። እኔ አንቺን እኮ አምንሻለሁ ወዳጄ። ኧረ ቆይቷል። ካስገባለት ሳምንት አለፈው። ስንት አስገባሽለት? ስንት ጠይቀው። ወይ ነው አንተ ዛሬ ማየት አለ። አይመለከተኝም። እኔ ኦልሬዲ ልጁ እንኳን ተረዳ፣ እንኳን አገኘ፣ እንኳን አንድ ብር ደርሶት የማያውቀው ሰላም ደርሶኝ የማላውቀውን እንደዚህ ጭራሽ በፖሊስ አጥተው ከዚህ ከፊናንስ አምት ሆዴ የሚለው ስም ጋር በተገናኘ ነው። እሱ አይደል ችግር ያመጣብኝ ሆዴ የሚለው ስም ዩቲዩብ ሆዴ ነው እንደሚለው። ኦኬ ሆዴ የሚለው የሆዴ ግብር ነው። የሆዴ ግብር ነው። አረ ዩቲዩብማ ሆዴ አልነበረም። የሆነ ጂማንጂ ነገር ነው። ጂማንጂ ነገር ነው። የሆነ አሰብትበውበታል መሰለኝ። ጂ በጂ ነገር ነው የሚጨርሰው። ኦሬ ዳቦ ትላለህ እንዴ? ዳቦ በቃ ዳቦ አንጽፍላችኋለን። በኋላ ደውልልን፣ አንጽፍላችኋለን። ወደ ምክንያቱም እራትን ሳለን በላቸው መጀመሪያ ገብቷል እንትን እንዲሉ ከዛ ይልኩልሃል። ችግር የለውም እናደርጋለን። ግን ምን መሰለ ባሻ በኋላ ላይ ታጃና ጦሬ ልጅ ልምጣ እንዴ ወደ እናንተ ሰፈር ባቻ? አዎና እዚህ ያለው እኮ ነው ይቀበላል። ወደ በቃ ሊወጣ ነው። ጠይቀው እሺ፣ እንደደረሰው ስንት እንደገባለ ጠይቅ። ይኸው ይመች ያረዳልሽ። ኦኬ ዌብሳይት እናመሰግናለን ወንድማችን። ሳምንት አልፎታል ከገባለ ንገረው ብዬው ነበር። ለምን እንዳልነገር አላውቅም። ችግር የለውም እንኳን ሰጠሽው። የሰጠሽው ራሱ እንዳለበት እያልኩ አይደል እንዴ? ደግሞ ዌብሳይት እሱንም እናምናለን፣ አንተንም እናምናለን። እንኳን ሰጠው እና ታዲያ ድሮንስ ምን እኔ አወቅኩ አላወቅኩ ነው ያልሰጠሁት ብሩን ዌብሳይት ነው አባባሌ። ስሜን ማጥራቴ እኮ ነው ወዳጅ። ስንት ብር ነው የሰጠው? አይ እናምንሻለን፣ ስለምናምንሽ ነው አንቺ ጋር። እሺ ባሽ ዌብሳይት መከታችን ወደ 900 800 ወይ $900 አካባቢ ነው የተላከው። 700 ነው መሰለኝ። ያርግለት፣ ሪሲቱን ማየት አለብኝ። ያርግለት። እናመሰግናለን። ይመች። አንተ ስላመጣ ነው። ይመችሽ። አንተ ነገርኩት እኮ ዌብሳይት ኤኒዌይ በሉ በቃ መልካም ጊዜ። ይመች ዌብሳይት አሁን ይኸውላችሁ ጎበዝ ሆዴ ድምፅ እንሆነዋለን። ሁላችንም ተሰባስበን ተባብረን ታፕታፕ አድርጉለት፣ ኮፒ ሊንክ አድርጉለት፣ ድምፅ እንሆነዋለን። ይሄ ነገር ይዘጋል። ኮፒ ሊንክ አድርጉልኝ፣ ታፕታፕ አድርጉልኝ። ያለበለዚያማ እንደዚሁ እያያችሁኝ እስር ቤት ልገባ ነው። ባሻ ታውቃለህ፣ እዚህ ሀገር ደግሞ አመክሮ ምናምን የሚባል ነገር የለም። ስታይ ዝም ብለህ የምትለመጠጠው። ስንት ጊዜ ነው ፍርዱ? ፍርዱን አይታወቅም። ፍርዱ እዛው ፍርድ ቤት ነው የሚፈርድብህ። ያይና ገና ይሄማ አይከፍልም ብሎ ይጨማምርብሃል። ማይ ታሾፍ ያለሽ አይደለ? ዳቦ ቤቱ እንዴት ሆነት ያለሽ ሰው ተቸግር ያለው እያለ ግፋቸው የምትገርም ሰው ነች። ኧረ ወዲያ አልተቸገረም። ስማ ተቸግሬያለሁ አይደለም፣ ችግር አይደለም። እንደዚህ ያልበላው ብር እየመጣብህ እንዴት ለምንድን ነው የሚቸገረው? እኔ ቸግሮኝ አይደለም። በእኔ ችግር እኮ አይደል ያልበላኸው ዕዳ መጣብህ ነው ያልበላኸው። እሱ ነው እንደዛ እኮ ነው። መነጽረን አታውልቅ ደግሞ እንዴ ባሻዬ እኮ 300 ነው ዋጋው። ይገባል እኮ ከእኛ ጋር እኮ አያት ይቺን ባለጌ ጻፈችልን። አየው እቺ እንትና ምን አለች? ምንድን ነው ያለች? ኧረ ገና ትራባለህ ትላለች። ባለጌ ነች ግን በእውነት ሚውት ላድርጋት ባሻ። ኧረ ልቦልካት ነው እኮ አያ ብሎ ካረኳት በቃ ባርች ነው ባርች የሚጽፈው ስማ ባርች ብለ ኤዲ ማን ነው ብያለሁ። ጣሊያንና ዣንጥላን ዘርጋ ይላል። ብታሰርስ ኧረ ይሄንንማ እናስመልሳለን እንዴ ድምፅ እንሆናለን። ዝም ብዬ ብታሰርስ ጣሊያንና ዣንጥላን ይዛል። ኧረ ባርቻ አይነፋም እንደዚህ ወዲ በሉበል የዩቱብ ብር ተበልቼ ነው ወስባ
ነው በበላው ክፈል ተብዬ ነው ምናምን ብዬ ልጩ። ኧረ በስመ አብ ከባድ ነው። ኖ ኧረ ይሄ ሲሪየስ መሆን አለበት ባሻ። በኋላ ባሻ ጉዳዩማ ሲሪየስ እኮ ሆኖ እኮ አነበብኩት እኮ ወይ ክፈል ወይ ታሰር ነው የሚለው። እኔ እንጃ እንግዲህ የትኛው ፊናንስ የብድርና ካውሲዮን ምን እዚህ ሀገር ክሬዲት ምናምን የተቀበላችሁ ሰዎች እንዳትሆኑ እንደዚህ ያላችሁ። ይሄ ልጅ ግባ እንዴ ባሻ ወደ ጠቅልዬ ግባ እሷ ጋር እሷ ቤት በዚህ ጋር አይደለም በዚህ ጋር ብታረድ እዛ ግባ። ቀልዳለን ምን አባት ትረዳለህ? ራስን እርዳ ልርዳችሁ ይላል እንዴ ነፈዝ። አንድ አበባ እየሰጠ ልርዳችሁ ይላል። ባሻ ይረገጥ እንዴ ግባና ምንድነው የተፈጠረው ነገር? የሰማሁት ነገር የለም እዚህ ጋር እርዳታ ምናምን ስትሉና ጃፒ ያካል ይስረዳ ልክፈል እንዴ ሰው በበላ እሷ እየሸቀለችበት ከሆነ ለምን እየጠበቀች አከፍልም? እዳ ለምን ታመጣባለች? ቦርቦር እሷ ራሷን የራሷን እኮ የራሷን ስም እኮ አስወጥታ የኔ ስም ብቻ ነው ያሉ እኮ አንተ እኮ ይሄንን መጠየቅ ትችላለህ። በህግ ነው የምለው ባሻ አይደለም። ሄለን ከገባች ሄለን ጋር ገብተህ በደንብ እሷ ታውቃለች፣ ስለ ዩቱብ ታውቃለህ። አዎ ግን ይኸውልህ ምን አለ መሰለህ እዚህ ሀገር ላይ 50 እና ከ50 በላይ ፐርሰንት ካለ የሆነ ምናምን ነገር ችግር ምናምን ብትከሰስም ችግር የለብንም። እና እሱ ነው ታርሊ እንደሚል ሞላፋፈጡብን። እድሜ ከ50 በላይ ከሆነች ችግር የለውም ነው የምትለው? ኖ አይደለም በፐርሰንት ነው። የሆነ የሜንታሊቲ ችግር በፐርሰንት ካለብህ እዚህ ሀገር ብትከሰስም ሚስ ኖርማል ነው። አንተ ብትከስም አይሰራም፣ ብትከሰስም አይሰራም። ብትከስም ከህብድ ጋር ዋል ተባልክ ነው የምትባለው። ዳኛው ከህብድ ጋር ማን ዋለ? ለምን ከህብድ ጋር ዋልክ ነው የምትባለው። በቃ እዚህ